ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ ከሜዳ ውጪ ወደ ሞሊኔክስ ስታዲየም በማቅናት ወልቭስን በሜዳውና በደጋፊው ፊት 3-1 ማሸነፍ ችሏል። የቼልሲ የቁርጥ ቀን ልጅ የሆነው ኮል ፓልመር 3 ጎሎችን በማስቆጠር ሃትሪክ ሰርቷል። በዚህም ቼልሲ በእንግሊዝ ፕሪሚየር ሊግ የማሸነፍ ጉዞውን አጠናክሮ ቀጥሏል። ጨዋታው ምን መልክ ነበረው የሚለውን ጉዳይ እንመለከታለን። አብራችሁን ቆዩ። በአርሰናል በደርሶ መልስ ውጤት ተሸንፎ ከካራባው ካፕ ውጪ የሆነው የለንደኑ ኃያል ክለብ ቼልሲ በፕሪሚየር ሊጉ ድል ቀንቶታል። ወደ ወልቭስ ያቀናው ቼልሲ እንግዲህ ወልቭስን በአስደናቂ ብቃት 3-1 በማሸነፍ የፕሪሚየር ሊግ ጉዞውን አጠናክሮ ቀጥሏል። የቼልሲ እንግዲህ አስደናቂ የቁርጥ ቀን ልጅ የሆነው ኮል ፓልመር 13ኛው ደቂቃ ላይ እንደዚሁም 35ኛው ደቂቃ ላይ በፔናልቲ ጎል በማስቆጠር ቼልሲን 2-0 እንዲመራ ያደረገ ሲሆን በተጨማሪም 38ኛው ደቂቃ ላይ ተጨማሪ ጎል ለቼልሲ በማስቆጠር እንግዲህ ቼልሲን ወደ ድል ጉዞ እንዲሄድ አድርጎታል። ፓልመርም እንግዲህ 3 ጎሎችን በማስቆጠር በዚህ ዓመት የመጀመሪያ ሃትሪኩን ሰርቷል። በዚህም በእንግሊዝ ፕሪሚየር ሊግ በቼልሲ የምንጊዜም ኮከብ ጎል አስቆጣሪዎች 10 ትልቅ ኮከብ ጎል አስቆጣሪዎች ዝርዝር ውስጥ መካተት ችሏል ማለት ነው። እነ ድሮግባ እነ ላምፓርድ እነዚሁም ሌሎች ተጫዋቾች የሚገኙበትን በቶፕ 10 ወይም ደግሞ የቼልሲ ምርጥ 10 የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪዎች ዝርዝርን በይፋ ተቀላቅሏል ማለት ነው። እንግዲህ ቼልሲ እስኪ አስተላለፉን እንመልከት። የቼልሲ በረኛ እንደተለመደው ሳንቼዝ ነበረ። ሳንቼዝ እንግዲህ በዚህ ዓመት አስደናቂ ብቃት እያሳዩ ካሉ በረኞች መካከል አንዱ ነው። እንግዲህ አምና የተወሰኑ ጨዋታዎች ላይ ስህተት ሲሰራ አስተውለናል። እንደዚሁም በሱ ንዝህላልነት የተነሳ ቼልሲ ጎሎች ሲቆጠሩበት ነበር። ነገር ግን ዘንድሮ ፍጹም ተለውጦ መጥቶ እንግዲህ ቼልሲ ውጤት ይዞ እንዲወጣ በማድረግ ረገድ እንግዲህ የሳንቼዝ ሚና ከፍተኛ ነውና አሁንም እንግዲህ አሰልጣኝ ሊያም ሮዚነር እንግዲህ በዚህ ጨዋታ ላይ ሳንቼዝን በበረኛነት ተጠቅሟል። የተከላካይ ክፍሉን ስንመለከት ጠንካራ የተከላካይ ክፍል ተጫዋቾቹን ነው ይዘው ወደ ሜዳ የገቡት። ማርክ ኩኩሪያ፣ ቻሎባ፣ ፎፋና እና ጉስቶ የቼልሲን የተከላካይ ክፍል እየመሩ ወደ ሜዳ ገብተዋል። መሀል ክፍል ላይ እንግዲህ ጀምስ መጎዳቱን ተከትሎ ሞሰስ ካይሴዶ እና አንድሬ ሳንቶስ የቼልሲን የአማካይ ተከላካይ ክፍልን ወይም የመሀል ክፍልን እየመሩ ወደ ሜዳ ገብተዋል። እንደዚሁም ፊት መስመር ላይ ፔድሮ ኔቶ ከአርሰናል ጋር በነበረው ጨዋታ ላይ በጉዳት ምክንያት ያልተሰለፈው የነበረው ፔድሮ ኔቶ ከጉዳቱ አገግሞ ጨዋታውን ተቀላቅሏል። በዚህም በቋሚነት ጀምሯል። ፔድሮ ኔቶ እንደዚሁም ኢንዞ ፈርናንዴዝ እንደዚሁም ደግሞ ኮል ፓልመር በቋሚነት ጀምሯል ማለት ነው። ኮል ፓልመር ከአርሰናል ጋር በነበረው ጨዋታ ላይ እንግዲህ ተቀይሮ እንደገባ የምናውቀው ነው። አሁን ግን በቋሚ አሰላለፍ ውስጥ ተካቶ በመጀመሪያ ጨዋታ ላይ ሊሰለፍ ችሏል ማለት ነው። የፊት መስመር ላይ አሁን ላይ በአሰልጣኝ ሊያም ሮዚነር ስር ድንቅ እንቅስቃሴ እያሳየ የሚገኘው የነበረው ጃዋ ፔድሮን የቼልሲ የፊት መስመር አጥቀው አድርገው እንግዲህ አሰልጣኝ ሊያም ሮዚነር ወደ ሜዳ ገብቷል ማለት ነው። የተጠቀሙት አሰላለፍም 4-2-3-1 ፎርሜሽን ይዘው ነበረ ወደ ሜዳ የገቡት። ቼልሲ እንግዲህ አብዛኛውን ጊዜ ከሚጠቀማቸው አሰላለፎች ውስጥ ዛሬ አሰልጣኝ ሊያም ሮዚነር ይዘው የገቡት አሰላለፍ በቼልሲ ቤት እጅግ ጠንካራው የሚባል አሰላለፍ ነው። እንደውም ብዙዎች ላይናፑን ከጨዋታ በፊት ከተመለከቱ በኋላ አርሰናል ባጠፋው ወልቭስ ይቀጣል ሲሉ ሀሳባቸውን እንግዲህ ሲሰነዘሩ አስተውለናልና በጨዋታውም ላይ ያንን ነው የተመለከት ነው። ጨዋታው ከተጀመረ ጀምሮ እንግዲህ የቼልሲ ተጫዋቾች ወደፊት ለመሄድ ጥረት አድርገዋል። እንደዚሁም ወልቭሶች በካውንተር አታክ ወደ ጎል በመድረስ ሙከራዎችን ሲያደርጉ ነበር። ጨዋታው በጣም አዝናኝ ለተመልካቾች የሚስብ ጨዋታ ነበረ። በሁለቱም በኩል ጥሩ እንቅስቃሴዎችን ተመልክተናል። በተለይ ቼልሲ ጎል ካስቆጠረ በኋላ ወልቭሶች ክፍት ሆነው በመጫወት ጨዋታው ቦሪንግ እንዳይሆን አድርገዋል እና ከረፍት በፊት የነበረው ጨዋታ ቼልሲ ሙሉ የበላይነት ነበረው። በሁሉም ረገድ ኳስ በመቆጣጠር ወደፊት በመግፋት ሙከራዎችን በማድረግ ቼልሲ የተሻለ ሆኖ ተመልክተነዋል። እንግዲህ በጨዋታው ላይ አስደናቂ እንቅስቃሴ ሲያደርግ የነበረው የቼልሲ የፊት መስመር ተጫዋች የሆነው ጃኦ ፔድሮ 13ኛው ደቂቃ ላይ መጠለፉን ተከትሎ ፔናልቲ ቦክስ ላይ ጥፋት ተሰርቶበት የዕለቱ ዳኛ እንግዲህ የመጀመሪያውን ፔናልቲ ሰጥቷል። በዚህም እንግዲህ ኮል ፓልመር
13ኛው ደቂቃ ላይ በድንቅ ሁኔታ ወደ ጎል በመምታት ጎል ማስቆጠር ችሏል። በዚህም እንግዲህ ቼልሲ ጨዋታውን 1-0 እንዲመራ አድርጎታል። እንግዲህ ቼልሲ የማጥቃት እንቅስቃሴ በማድረግ እንደዚሁም የወልቭስን ተከላካዮች በማስጨነቅ ሙከራዎችን ሲያደርጉ ነበረ። ጆ ፔድሮ እንደዚሁ መስመር ላይ ጥሩ እንቅስቃሴ ሲያደርግ ነበረ። ኮል ፓልመር እንደዚሁ የተለመደውን አሪፍ የሚባል እንቅስቃሴ አሳይቷል። እንደዚሁ መሀል ላይ ሞሰስ ካይሴዶ ከአንድሬ ሳንቶስ ጋር እንግዲህ ተጣምረው የቼልሲን የመሃል ክፍል በሚገባ ሲመሩ አስተውለናል። እንደዚሁም ተከላካዮቹ እነ ፎፋና፣ ኩኩሪያ፣ እነ ጉስቶ ድንቅ ነበሩ። የወልቭስን አጥቂዎች ኳስ እንዳያገኙ ማርክ በማድረግ ኳሶች ሲሻሙ እንደዚሁ በማምከን ረገድ የነበራቸው ሚና ከፍተኛ ነበረ። 35ኛው ደቂቃ ላይ ድጋሚ እንግዲህ ጃኦ ፔድሮ ላይ ጥፋት ተሰርቶበት የዕለቱ ዳኛ ሌላ ፔናልቲ ሰጥቷል። በዚህም እንግዲህ ጃኦ ፔድሮ ለቼልሲ ሁለተኛ ፔናልቲ እንዲገኝ በማድረግ ረገድ እንግዲህ ከፍተኛ አስተዋጽኦ አድርጓል ማለት ነው። እንግዲህ ልማደኛው ፔናልቲ በማስቆጠር የማይታማው የቼልሲው የቁርጥ ቀን ልጅ የሆነው ኮል ፓልመር በድጋሚ ሁለተኛውንም እንደዚሁ ፔናልቲ በግሩም ሁኔታ በማስቆጠር ቼልሲን 2-0 እንዲመራ አድርጎታል ማለት ነው። ቼልሲዎች እንግዲህ ተደጋጋሚ ጊዜ ወደ ጎል በመድረስ ተጨማሪ ጎል ለማስቆጠር ከፍተኛ ጥረት ሲያደርጉ ነበረ። በዚህም ተሳክቶላቸው ከ3 ደቂቃ በኋላ 38ኛው ደቂቃ ላይ እንግዲህ ማርክ ኩኩሪያ በክንፍ በኩል ለፓልመር አሲስት አድርጎለት ፓልመር እንግዲህ በድንቅ ሁኔታ ሶስተኛውን ጎል በማስቆጠር እንግዲህ ቼልሲን 3-0 እንዲመራ አድርጎታል። ለራሱም እንግዲህ በዚህ ዓመት የመጀመሪያ ሃትሪኩን በመስራት የጎል ማምረቱን አጠናክሮ ቀጥሏል ማለት ነው። ይሄ ለፓልመር ትልቅ መነቃቃት የሚፈጥር ነው። ፓልመር እንግዲህ በርካታ ጊዜያት በጉዳት ምክንያት ለቼልሲ እንዳልተሰለፈ ይታወቃል። በተለይም በዚህ ዓመት ማለት ነው። እንደዚሁም አብዛኛዎቹ ጨዋታዎች ላይ ተቀይሮ እየገባ ወይም ደግሞ ቶሎ ተቀይሮ እየወጣ እንደሆነ ይታወቃል። በጉዳት ምክንያት ማለት ነው። ስቲል ከጉዳቱ እንዳላገገመ ይታወቃል። በዚህም እንግዲህ ዛሬ ተሳክቶለት 3 ጎሎችን በማስቆጠር ሃትሪክ በመስራት ቼልሲን ወደ በአሸናፊነቱ እንዲገሰግስ አድርጎታል ማለት ነው። ነገር ግን ለፓልመር ጎሎች መቆጠር የጃኦ ፔድሮ ሚና ከፍተኛ ነው። ፔናልቲ ቦክስ ውስጥ እንግዲህ የወልቭስ ተጫዋቾችን በማጨናነቅ ፋውል እንዲሰሩ በማድረግ ለቼልሲ ፔናልቲ በማሰጠት እንግዲህ ለቼልሲ ትልቅ ውለታ ውሏል ብሎ መናገር ይቻላል። ቼልሲዎች እንግዲህ 3-0 እየመሩም ሆነው እንግዲህ ተጨማሪ ጎል ለማስቆጠር ብርቱ ጥረት ሲያደርጉ አስተውለናል። ነገር ግን በበረኛው በወልቭሱ በረኛና በወልቭስ ተከላካዮች አማካኝነት ተጨማሪ ጎሎች አልተቆጠሩም። በዚህም እንግዲህ ለረፍት በቼልሲ 3-0 መሪነት ወደ ረፍት ሊወጡ ችሏል ማለት ነው። ከረፍት በኋላ እንግዲህ ቅያሬዎች አልተደረጉም። ሌላ ጊዜ አሰልጣኝ ሊያም ሮዚነር በፍጥነት ቅያሬዎችን ያደርጉ እንደነበር ይታወቃል። በዚህኛው ግን ቼልሲ እየመራ መሆኑን ተከትሎ ቶሎ ቅያሬዎችን ለማድረግ አልቾከሉም። ከረፍት በኋላ ያለውን የቼልሲን እንቅስቃሴ ስንመለከት ወልቭሶች የተሻለ እንቅስቃሴ አድርጓል። የተሻለ ሙከራ ሲያደርጉ አስተውለናል። ቼልሲዎችን ሲያጨናንቁ የቼልሲን ተከላካይ ሲያጨናንቋቸው አይተናል። ኮምፕሊት ነው ተለውጠው የገቡት ብሎ መናገር ይቻላል። በተለይ ከ50 ደቂቃ እስከ 60ኛው ደቂቃ ባለው ሁኔታ በጣም ተጽዕኖ ፈጥረው ጎሎችን ለማስቆጠር ብርቱ ፉክክር አድርጓል። ወልቭሶች በጣም ወደፊት ሲሄዱ ነበረ። በአንጻሩ ቼልሲ ከረፍት በፊት የነበረውን እንቅስቃሴ አልደገመም። ሞር ውጤቱን ለማስጠበቅ ጥረቶችን ሲያደርጉ ነው ያስተዋል ነው። በአንጻሩ ወልቭሶች በፍጥነት ወደ ቼልሲ የግብ ክልል በመድረስ ሙከራዎችን ሲያደርጉ ነበረ። ያለቀላቸው ለምሳሌ 53ኛው ደቂቃ ላይ ያለቀለት ኳስ ነው እንግዲህ ሞክሮ አንግል የመለሰበት የወልቭሱ ተጫዋች። በቃ አጠቃላይ ከ53 እስከ 60ኛው ደቂቃ ባለው ሁኔታ በጣም ወልቭሶች ጫና ፈጥረው ሲጫወቱ ነበረ። ወልቭሶች የማጥቃት እንቅስቃሴያቸውና ቼልሲ ላይ ጫና የመፍጠር ዝንባሌያቸው ተሳክቶላቸው 54ኛው ደቂቃ ላይ አርኮዳሪ የተባለው የወልቭሱ ተጫዋች እንግዲህ ጎል አስቆጥሮ 3-1 ጨዋታው 3-1 እየሆነ ሊሄድ ቀጥሏል። እንግዲህ ከዛ በፊት 53ኛው ደቂቃ ላይ አንግል መልሶባቸዋል። 54ኛው ደቂቃ ላይ ደግሞ እንደዚሁ ጎል ማስቆጠር ችሏል ማለት ነው። ከዛም በኋላ ተጨማሪ ጎሎችን ለማስቆጠር ብርቱ ፉክክር ነው ያደረጉት የወልቭስ ተጫዋቾች። ለዚህም ትልቅ
አድናቆት ይገባቸዋል ብዬ አስባለሁ። ምክንያቱም 20ኛ ደረጃ ላይ ይገኛሉ። ነገር ግን ክፍት የሆነ ጨዋታ በመጫወት የቼልሲ ተጫዋቾችን በማስጨነቅ ረገድ ከፍተኛ ተጋድሎ አድርጓል ብዬ አስባለሁ። እንደዚሁም አንድ ጎል ማስቆጠራቸውን ተከትሎ በዚህ አንድ ጎል የተበረታቱት የወልቭስ ተጫዋቾች ተጨማሪ ጎሎችን ለማስቆጠር ከፍተኛ እንቅስቃሴ አድርጓል። የቼልሲ ተከላካዮችን አስጨንቋል። ነገር ግን በእለቱ ኮከብ የነበሩት የቼልሲ የተከላካይ መስመር ተጫዋቾች ማለትም ፎፋና፣ ቻሎባ እንደዚሁም ማርክ ኩኩሪያ ኢንተርሴፕት በማድረግ ኳሶች እንዳይገቡ በማድረግ በማጨናገፍ ረገድ እንደዚሁም የወልቭስ አጥቂዎችን ማርክ በማድረግ ረገድ የነበራቸው ሚና ከፍተኛ ነው። የሞሰስ ካይሴዶና የፎፋናም እንደዚሁ ተጋድሎ ሳይረሳ ማለት ነው። እነዚህ ተከላካዮች በእጅጉ ቼልሲ ላይ ጎል እንዳይቆጠር ከፍተኛ ተጋድሎ ሲያደርጉ አስተውያለሁ። አሰልጣኝ ሊያም ሮዚነር 60ኛው ደቂቃ ላይ ለቼልሲ ሃትሪክ በመስራት እንግዲህ ለቼልሲ 3 ነጥብ ያስገኘውን ኮል ፓልመርን አስወጥተው የመስመሩን ተጫዋች አሌሃንድሮ ጋርናቾ ወደ ሜዳ እንዲገባ አድርገዋል። 70ኛው ደቂቃ ላይ ወልቭሶች አስደናቂ የጭንቅላት ሙከራ በማድረግ ሁለተኛ ጎል ለማስቆጠር በእጅጉ ተቃርበው ነበር። ነገር ግን ኳሱ ወደ ውጪ ወጥቷል። እንደዚሁም ጠንካራ ለጎል የሚሆን ኳሱ የወልቭስ ተጫዋች ወደፊት እየገፋ ሄዶ ሙከራ ሊያደርግ ሲል የቼልሲ አሁን ላይ እንግዲህ ድንቅ እንቅስቃሴ እያሳየ የሚገኘው ዌስሊ ፎፋና አጨናቅፎት ኳሱ ወደ ጎል እንዳይቆጠር አድርጎታልና ቻሎባ፣ ኩኩሪያ የነበራቸው ሚና እጅግ ከፍተኛ ነበር ብሎ መናገር ይቻላል። አሌሃንድሮ ጋርናቾ ወደ ሜዳ ተቀይሮ ከገባ በኋላ መስመር ላይ እንቅስቃሴ ያናህል የረባ እንቅስቃሴ ሲያደርግ አልተመለከትንም። ነገር ግን እንዳጠቃላይ ግን መጥፎ እንቅስቃሴ አድርጓል ብሎ መናገር አይቻልም። እንግዲህ በርካታ ተጫዋቾችን ቀይሮ አስገብተዋል። ከዛ በኋላ በእለቱ እንግዲህ ድንቅ ተጫዋች የነበረውን እንደዚሁም 2 ጎል እንዲቆጠር ምክንያት የሆነውን ጃኦ ፔድሮን አስወጥተው አሰልጣኝ ሊያም ሮዚነር ማለት ነው ሊያም ዴላፕን ወደ ሜዳ ማስገባት ችሏል። እንደዚሁም ጉስቶን አስወጥተው አቾምፖንግን ወደ ሜዳ እንዲገባ አድርጓል። ጉስቶ ምናልባትም ጉዳት ሳያጋጥሙ አይቀርም። የወልቭሱ ተከላካይ እንግዲህ በክሩኑ ፊቱ አካባቢ መቶት ጉዳት አድርሶበታል። ይህንንም የተገነዘቡት አሰልጣኝ ሊያም ሮዚነር በአቾምፖንግ ሊቀይሩት ችሏል። እንደዚሁም 83ኛው ደቂቃ ላይ እንደዚሁ ሳንቶስን ቀይረው ሃቶን ወደ ሜዳ አስገብተዋል። እነዚህን ተጫዋቾች እንግዲህ ከቀየሩ በኋላ ቼልሲ ወደ ማጥቃት እንቅስቃሴው በስሱም ቢሆን ሲመለስ አይተናል። በዚህም እንግዲህ 87ኛው ደቂቃ ላይ ፔድሮ ኔቶ ያለቀለት ኳስ ነው የሳተው። ቼልሲ 4ኛ ጎል ሊሆን የሚችልን ኳስ አባክኗል። እንደዚሁም አስደናቂ የጭንቅላት ኳስም እንደዚሁ ጎል መሆን የሚችል ኳስን አምክኗል። ይሄ ኳስ እውነት ለመናገር ጃኦ ፔድሮ ቢሆን ቀጥታ መረብ ላይ ነበረ ሊያሳርፍ የሚችለው። ነገር ግን ፔድሮ አጠር ያለም ተጫዋች እንደሆነ ይታወቃል። ሳይሳካለት ቀርቷል ማለት ነው። እዛው 87ኛው ደቂቃ ላይ ሊያም ድንቅ ሙከራ ማድረግ ችሏል። በአንድ ደቂቃ ውስጥ እንግዲህ 87ኛው ደቂቃ ላይ 3 ተከታታይ ሙከራዎችን የቼልሲ ተጫዋቾች ሲሞክሩ አስተውለናል። ይህም እንግዲህ አሰልጣኝ ሊያም ሮዚነር ያደረጓቸው ቅያሬዎች ውጤታማ እንደነበሩ የሚያመላክት ነው። እነዚህ ተጫዋቾች ተቀይረው ከገቡ በኋላ ወደፊት በመግፋት ተጨማሪ ጎሎችን ለማስቆጠር የቼልሲ ተጫዋቾች ያደረጉት ሚና ከፍተኛ ነበር። እንደዚሁም ወልቭሶችም ተጨማሪ ጎል አስቆጥረው አቻ ለመሆን ወይም ደግሞ የጎሉን መጠን ለማጥበብ ተጋድሎ አድርጓል። በርካታ ሙከራዎችን አድርጓል። ነገር ግን ሳይሳካላቸው ቀርቶ እንግዲህ በአጠቃላይ ጨዋታው በቼልሲ 3-1 አሸናፊነት ተጠናቋል ማለት ነው። አጠቃላይ የጨዋታውን መረጃ ጠቅለል ባለመልኩ ስንመለከት ቼልሲ 13 ኳስ ወደ ጎል መሞከር ችሏል። በአንጻሩ ወልቭሶች 8 ሙከራ አድርጓል። በአጠቃላይ እንግዲህ ከ20 በላይ ሙከራዎች ተደርጓል። ይህም እንግዲህ ጨዋታው ምን ያህል አዝናኝና በሙከራዎች የታጀበ እንደነበር የሚያመላክት ነው። እንደዚሁም ኦን ታርጌት በመሞከር ቼልሲ 7 ጊዜ ወደ ጎል መሞከር ችሏል። ከዛ ውስጥ እንግዲህ 3ቱ ወደ ጎል የተቆጠሩ ናቸው። ወልቭሶች 3 እንግዲህ ያለቀለት ሙከራ ወይም ደግሞ ኦን ታርጌት ማድረግ ችሏል። በኳስ ቁጥጥር ረገድ እንግዲህ ቼልሲ ፍጹም የበላይ ነበር። ምንም እንኳን ወልቭሶች በካውንተር አታክ በፈጣን ሁኔታ ወደ ቼልሲ የግብ መስመር በመድረስ ትልቅ ተጋድሎ ቢያደርጉም ኳስን ተቆጣጥሮ በመጫወት ረገድ ቼልሲ 69%ን መቆጣጠር ችሏል። እንደዚሁም ወልቭሶች 31% የኳስ ቁጥጥር ነበራቸው። ፓስ በማድረግ ኳስ በመቀባበል ቼልሲ በጣም ትልቅ ተቀባብሏል። 715 በጣም ይሄ ትልቅ ፓስ ነው። በአንጻሩ ወልቭሶች 338 ኳስን ማንሸራሸር ችሏል። ፋውል ቼልሲ 10 ፋውል ሲሰራ ወልቭሶች 6 ፋውል ብቻ ነው የሰሩት። ጨዋታው ሰላማዊ ነበር ብሎ መናገር ይቻላል። በሁለቱም በኩል አንዳንድ ቢጫ ብቻ ነው የተመዘገበው። ይሄም ጨዋታው ምን ያህል
ፋውል ንክኪ ነፃ እንደነበረ የሚያሳይ ነው። ኮርና ቼልሲ 4 ኮርና ማግኘት ችሏል። በአንጻሩ እንግዲህ ወልቭሶች 3 ኮርና ብቻ ነው ማግኘት የቻሉት። አጠቃላይ የጨዋታውን ስታት ስንመለከት ቼልሲ በሁሉም ረገድ የተሻለ ሆኖ አግኝተነዋል። ቼልሲ እንግዲህ ከቅርብ ዓመታት ወዲህ ወልቭስን በርካታ ጊዜ ማሸነፍ ችሏል። በርካታ ጎሎችን ማስቆጠር ችሏል። እንግዲህ ቼልሲ በ4 ጨዋታዎች 14 ጎሎችን ያህል ማስቆጠር ችሏል። ባለፈው በኤፍኤ ካፕ 4-3፣ በእንግሊዝ ፕሪሚየር ሊግ 3-0፣ አሁን 3-1 እንደዚሁም 4-1 በቃ ቼልሲ ወልቭስ ላይ የጎል ዝናብ አዝንቧል ብሎ መናገር ይቻላል። 14 ጎል እንግዲህ በ4 ጨዋታ በጣም ትልቅ የጎል ስኮር ነው። የቼልሲ አዲሱ አለቃ ሊያም ሮዚነርም ጥሩ ስኬት ከቼልሲ ጋር እያሳለፉ ይገኛሉ። ካደረጓቸው 9 ጨዋታዎች 7ቱን ማሸነፍ ችሏል። በእንግሊዝ ፕሪሚየር ሊግም አንድም ሽንፈት አልገጠማቸውም እስካሁን። በአውሮፓ ሻምፒየንስ ሊግም እንደዚሁ ማለት ነው። በአርሰናል ብቻ ነው በደርሶ መልስ 2 ጨዋታ መሸነፍ የቻሉት። እንደ አጠቃላይ ግን አሰልጣኝ ሊያም ሮዚነር ቼልሲ ቤት ስኬታማ ጉዞ እየተጓዙ ነው ብሎ መናገር ይቻላል። እንደው ያሸነፏቸውን ጨዋታዎች በወፍ በር ስንመለከት ቻርልተንን 5-1 በማሸነፍ ነበረ ጨዋታቸውን የጀመሩት። በአርሰናል 2-3 ተሸነፉ። ብሬንትፎርድን 2-0 ማሸነፍ ችሏል። በፕሪሚየር ሊግ በአውሮፓ ሻምፒየንስ ሊግ ፓፎስን 1-0 አሸንፈዋል። ክሪስታል ፓላስን 3-1 ማሸነፍ ችሏል። ናፖሊን 3-2፣ ዌስትሃም እንደዚሁ 3-2። በአርሰናል እንግዲህ በኤሚሬትስ ስታዲየም 1-0 ተሸንፈዋል። አሁን ወልቭስን 3-1 ማሸነፍ ችሏል። እንግዲህ ካደረጓቸው 9 ጨዋታዎች 7ቱን በማሸነፍ ትልቅ ሪከርድ እያስመዘገቡ ይገኛሉ አሰልጣኝ ሊያም ሮዚነር። የእንግሊዝ ፕሪሚየር ሊግ እንግዲህ በአብዛኛው እንግዲህ ትልልቅ ቡድኖች ጨዋታቸውን አድርጓል። እስኪ የደረጃ ሰንጠረዡን ከማየታችን በፊት በእንግሊዝ ፕሪሚየር ሊግ ያለቁ የኳሶችን እንመልከት። በርንሌይ በዌስትሃም 2-0 ተሸንፏል። ፉልሃም በኤቨርተን እንደዚሁ 2-0 ተሸንፏል። ማንቸስተር ዩናይትድ አስደናቂ እንቅስቃሴ እያሳየ የሚገኘው ማንቸስተር ዩናይትድ ቶትንሃምን 2-0 ማሸነፍ ችሏል። በዚህም እንግዲህ በማይክል ካሪክ ስር ዩናይትድ በከፍተኛ ሁኔታ እየተምዘገዘገ ይገኛል። የሊጉ መሪ አርሰናል እንግዲህ ሰንደርላንድን 3-0 በሆነ ሰፊ ውጤት በማግኘት በማሳካት እንግዲህ የፕሪሚየር ሊጉን ደረጃ ሰንጠረዥ አጠናክሮ ቀጥሏል። እንደዚሁም በርንማውዝ ከአስቶን ቪላ ጋር 1-1 በሆነ ውጤት ተለያይቷል። አስቶን ቪላ ድል እየቀናው አይደለም። በእንግሊዝ ፕሪሚየር ሊግ ያለፉት ተከታታይ ጨዋታዎች ነጥብ እየጣለ ነው። በዚህም እንግዲህ ቼልሲና ማንቸስተር ዩናይትድ ሊበልጡት እያኮበከቡ ይገኛሉ። በነጥብም በጣም እየተቀራረቡ ይገኛሉ ማለት ነው። አጠቃላይ እንግሊዝ ፕሪሚየር ሊግን ስንመለከት እንግዲህ አርሰናል 56 ነጥብ በመያዝ በከፍተኛ ሁኔታ እየገሰገሰ ይገኛል። ማንቸስተር ሲቲ አንድ ቀሪ ጨዋታ እየቀረው 47 ነጥብ ይዞ ይገኛል። ቪላ እየተንሸራተተ አሁን ላይ 47 ነጥብ ላይ ቆሟል። ማንቸስተር ዩናይትድ በካሪክ ስር ትልቅ ተጋድሎ እያደረገ 44 ነጥብ በመያዝ እንግዲህ 4ኛ ደረጃ ላይ ተቀምጧል። ቼልሲም በጥሩ የማሸነፍ ሂደት ውስጥ ሆኖ እንግዲህ 43 ነጥብ በመያዝ 5ኛ ደረጃ ላይ ይገኛል። በዚህ የማሸነፍ ሪትሙ እየቀጠለ የሚሄድ ከሆነ እነ ቪላ መንሸራተታቸው የማይቀር በመሆኑ እንግዲህ ቼልሲ ወደ ቶፕ 4 መጥቶ 3ኛ 2ኛም ሆኖ ሊያጠናቅቅ የሚችልበት እድል ይኖራልና ቼልሲ እንግዲህ ወልቭስን 3-1 በሆነ ውጤት ማሸነፉ ለቼልሲ ወደፊት እንዲስፈረጠር ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። እንግዲህ በአጠቃላይ ጨዋታውን የተመለከቱ መረጃዎች እነዚህ ነበሩ። ሌሎች ተጨማሪ መረጃዎች ሲኖሩ ተመልሼ መጥቼ ማቀርብላችሁ ይሆናል። ቻናሉን ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ እንግዲህ ቤተሰብ እንድትሆኑ በድጋሚ በአክብሮት ጠይቃለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ